ተመልሰናል ይላል። መለስ አድካሚ ጊዜ ነበር ያደረኩት። በሻወር መታሰቢያነቱ ውሃ ለምትፈሩ ሰዎች እንዴት በሚቀዘቅዙ ውሃ ሻወር እንደወሰድኩ ልነግራችሁ አልችልም። ከዛ በኋላ እንግዲህ ከቤቴ ወጥቼ ስፖርቴን ጠቅ አደረኩኝ። ከዛ በኋላ ዛሬ ስኳት ነው አይታል። ቪዲዮን ተጋበዙልኝ፣ ላይክ አድርጉ። ደግሞ ወዳችኋለሁ። ለቀጥቅጦ ነው ዛሬ በቃ አሁን ከጂም በቃ እኔ ከጂም ስመለስ መብላት መፈልገውን በሐሳብ መብላት መፈልገውን ምግብ እሱ ሪል ላይፍ ላይ እየኖረው ነው ማለት ነው። አይታል። ይሄ ነጭ ነገር ምንድነው? አሬ ነጭ ነገር ንገሩኝ ምንድነው? እሺ ይሄ ብሮኮሊ ነው። ነጩ ምንድነው? በአይነቱ እኮ ነው በቃ አንተ ቤት ያለው ካሮት አይካሌ በቃ በየቀኑ ያስደምመኛል። ዘይት ላይ ካሮት ትጨምራለህ። ዛሬ ምን አይነት ሙያ ልንማር ነው? ሽንኩርት ያልገባበት ሩዝ ሊሰራ ነው። ይሄን ነጭ ነገር ስሙን ንገሩኝ ፕሊዝ። ስጋችን ተጨመረ። ሲገባ ትንሽ አልነበር? እንዴት በዛሁ! አይቷል። ልጅ እኮ ሙያ ብቻ አይደለም እኮ በረከት ራሱ አለው። በቃ ትንሽ አርጎ የከተፈው ይበዛለታል። አረ እንዳለ ቅጠላ ቅጠሉ ተጨመረ። ወይኔ ያበላል፣ ወይኔ ካሌብ፣ ወይኔ ያበላል። እሺ አሁን የዚህ ምግብ ስሙ ምንድነው? ስሙ ምንድነው? እኔ እኮ አለቀህ ያለኝ ነገር ቢኖር ሽሮ የሚለው ነገር ሽሮ ታወይም ብዬ ያልተውኩት ብቸኛ ምግብ ለምኛው አልመጣ ያለው ምግብ ደግሞ አንታው መበለው አይነት ምግብ። አረ ለኔ ብቻ ሳይሆን ለሁላችንም እንደ ካሌብ አይነት ምግብ እንድንበላ ርካሽ የሆነ ኢኮኖሚ ያምጣልን ለሀገራችን። ሲዝኒንግ እቺ ደግሞ ስቴክ ልትሰራ ነው። እኔ እኮ አልበላውም ስሙን ማያውቀው ነገር እኮ ነው። ግን የስጋውን አይነት አይቷል። ስቴክ ሊሰራ ነው። ሚዲየም ሬር ነው። እንዴት ነው ስቴክ? ትንሽ ክሪስፒ እንዲሆን ገብቷል። በቻርኮል ስሞክ ምናምን ታስደርጋታለህ። ዳቧችን ወጣ። በጣም ረጅም ሰዓት አበሰልከው ግን ዊ ዲስፕሌይ ሀበሻዊነትህ ምን አለበት ግን በእጅህ ብትበላ ካሌብ። እኔ በሆነውን እዚህ ጋር እንጀራ የለውም ምግቡ። በቃ ሁሉንም በእንጀራ ነበር ማጠቃው። ዳቦውን ራሱ በእንጀራ ነበር ማጠቃው። ይመችሽ።